ያፌት ከናታን እጅ ማምለጥ ችሏል ማለት ነው። እንግዲህ ያፌትና ሉሊት እያስመሰሉ ነበረ። ያፌትም የታመመ ሲመስል የነበረ እያስመሰለ ነው። እንደገና ደግሞ ሲሰጡት የነበረው መድኃኒት እያወጣ እየጥለው ነበር እንጂ እየወሰደው አልነበረም ማለት ነው። እንዲሁም እንግዲህ በተመሳሳይ መልኩ ገኒም ማለትም ሉሊት እያስመሰለች ነበረ። አሁንም በግልጽ ስራቸውን ጀምረዋል ማለት ነው። ቢኒም እየተከታተለ ፄን ባያት ሰዓት ልቡ ተሰብሯል ማለት ነው። በጣም በፊት ካደረጋቸው ነገሮች አንጻር አሁን ይበልጥ እሷ እንደዚህ ተሰባብራ በቃ ተስፋ ቆርጣ መጠጥ እየጠጣች በስካር ሁሉ ነገሯ እንደዚህ ተስፋ የቆረጠ ሲያያት በጣም እንዳዘነ ለሉሊት ይነግራታል። ሉሊትንም እስከ መቼ ነው በዚህ መልኩ ራስሽን የምትደብቂው በማለት ሲጠይቃት እንዴ ቢኒ ምን ሆነሃል? ምን ነክተዋል? ለምንድን ነው እንደዚህ ያዛኘውን ከው ከመሬት ተነስተህ እመነኝ፣ ናታን ቢያገኝህ ቆዳህን ገፎ ነው ለጅብ የሚሰጥህ። ስለዚህ አርፈ ብትቀመጥ ይሻላል። እንደገና ደግሞ ጠዋት ማታ ከበራቸው እየሄድክ ፂን ያየህ እየመሰለህ እየሄድክ አትጎለት ብለዋለች ማለት ነው። እንግዲህ ሉሊት ለማስመሰሏን ቀጥላለች። ያው በፊትም የምናውቃት በሴራዋና በገንዘብ ወዳድነቷ ነው። ነገር ግን አሁን ደግሞ በቃ ያለ የሌላ አቅማቸውን አሰባስበው ነው እየተከታተሏቸው የሚገኘው። በሌላ በኩል ግን ቃል ኤፉን በጣም ስለወደዳት ስላፈቀራት እንግዲህ ምን አድርጓል? በባለፈው ክፍል ከናታን መኪና በመግባት ወደ ቤት በሰበባ ሰበቡ ወደ ቤት መሄድ ችሏል ማለት ነው። ማለትም ኤፉን ለማየት የግዴታ መኪና ላይ መገጨት ነበረበት። ከዛ ደግሞ ናታን ይሄ ሁሉ ነገር ስላላወቀ ከቤት ወስዶታል ማለት ነው። እንግዲህ ቃል ግን ፂን ለምን እንዲከታተል ሰው እንደቀጠረ ግን ምንም የሚታወቅ ነገር የለም። ለምን አይነት ሴራ፣ ለምን አይነት ሁኔታ እንደፈለጋት ምንም አይታወቅም። ከጠላቶቹ አንዱ ይመስላል። ኤፉን አፍቅሯታል። ነገር ግን ከፂ ጋር የሆነ ከናታን ጋር የሆነ ችግር ያለው ይመስላል። ምናልባትም ልጃቸውን የነጠቃቸው ይሄ ይመስላል። ምክንያቱም ኤፉ ሂዳ መቃብር ላይ ስታለቅስ ምናምን ይከታተላት ነበረ፣ ያያት ነበረ፣ ፎቶ ያነሳት ነበረ እና የሁሉ ነገር ስለነበር ምናልባት ከናታን እና ከፂ ጋር ወይም ደግሞ ከያፌት ጋር የነበራቸው የሆነ ግንኙነት ያለ ይመስላል። የምናየው ነው የሚሆነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሐረግ ክፍል 141ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። እንግዲህ ያፌት የምናውቀው በተንኮሉ እንደገና ደግሞ ሰዎችን በማስጨነቁ በአውሬነቱ ነበረ። ነገር ግን አሁን ላይ በናታን እጅ ሆኖ በጣም በሚያስፈራ በሚያስደነግጥ መልኩ በቃ በሚያሳዝን ሁኔታ ታሞ አይተነው ነበረ። ነገር ግን እያስመሰለ እንጂ ትክክለኛ ታሞ አይደለም ማለት ነው። እንዲሁም ሉሊት ለስራዋ ለወንጀሎቿ ለመደበቅ ስትልና ከተጠያቂነት ለማምለጥ እንደገና ሲቀጥል ደግሞ ናታንን ለማጥፋት የሚያደርጉት ሴራ ነው ይሄ ማለት ነው። ስለዚህ ገኒ ምግብ ይዛላት ስትመጣ እሷ ግን ሴራዋን እየቀመመች እንግዲህ ከናታን ማለትም ከቢኒ ጋር ሆና ስራቸውን እየሰሩ ነበረ ማለት ነው። እውነት ለመናገር ቢኒ ልክ የሆነ ነገር አይደለም የሰራው። ስለዚህ አሁን ላይ ፂን እየተከታተላት ነው የሚገኘው። እንግዲህ የቃል እህትም እንድትከታተላት እና አብራ ጓደኛ እንድትሆን እዛ ቤት እንድትገባ ያደረገው ቃል ነው። ቃል ማለት ደግሞ ከያፌት ጋር የሆነ ግንኙነት ያለው እንደገና ደግሞ ናታንን እና ፂን ለማጥቃት የመጣ ይመስላል። ምናልባትም እኔ ግን እንደገመትኩት ሊሆን የሚችለው ብዬ ያሰብኩት ቃል ማለት የናታን ወንድም ይመስለኛል ማለት ነው። ልክ እንደ ያፌት ከዚህ በፊት የተገፋ የተተወ እንግዲህ ያፌት ማለት በሴቶች የተደፈረ እንደገና ደግሞ የናታን ወንድም ሆኖ ግን ደግሞ ወንድሙን በጣም የሚጠላ ሰው ነው።
ፂ አሁን ያለችበት ሁኔታ በጣም የሚያስጠላ ነገር ነው። ማለት የድሮዋ ካራክተር ይመለስልን ነው ኦዲየንስም የሚሉት። እውነት ለመናገር የድሮዋ ነው በጣም ልዛ ያለው በጣም በቃ ልስለስ ያለ። አሁን ላይ ግን ዝም ብላ ከመመናቀር ውጪ ሌላ ምንም እንትን የላትም። በእርግጥ አንድ እናት አባቱን ያጣ ሰው ወንድሙን፣ እንደገናም ደግሞ በፍቅረኛው የተጎዳ የተካደ ሰው ይሄን ላያደርግ አይችልም። አሁን ያለሽበት ሁኔታ ከባድ ነው። እንዲሁም ናታን አብሮ ጓደኛዬ ብሎ ባለው ሰው ጓደኛዬ የራሴ ባለው ሰው ነው እንግዲህ ወግቶ እንዲገለው የተስማማው ማለት ነው። ያ የሆነበት ምክንያት ደግሞ ምንድን ነው ካልን ገንዘብ የለህም አንተ እህቴን ማስተዳደር አትችልም። ናታን ማለት እህቱን በጣም እንደነፍሱ የሚወድ ሰው ነው። ስለዚህ ምን ብሏታል? በምንም ሁኔታ በምንም ወይ እህቴ እንድትከፋ እህቴ እንደተቀየም በቃ እህቴ በቅንጡ ሁኔታ ነው ያደገችው፣ ቀበጥ ነች። ስለዚህ በምንም ሁኔታ እንድትከፋ አልፈልግም ስላለው ብቻ በዛ አቂሞ እንግዲህ ከያፌት ጋር አብሮ እጅ ለእጅ በመያያዝ ከያፌት ጋር በመስማማት ናታንን ለማጥፋት ተነስተው ነበረ። ነገር ግን በስተመጨረሻ አልተሳካም። ነገር ግን ናታን እንደዛ ያለበት ምክንያት የቢኒን ሁኔታ ለማየት ለመፈተን ነበረ። ቢኒ ግን እንደዛ አይደለም ያሰበው የነበር፣ እንደውም በተቃራኒው ነው። በቃ ከዚህ በኋላ መጨከን አለብኝ፣ እዚህ ነገር መውጣት አለብኝ በማለት ገንዘብ ሊኖረኝ ይገባል በማለት ይሄን ከአፌት ጋር በመተባበር የአውሬነት ስራውን ሰርቷል ማለት ነው። የአፌትም እንግዲህ ከዛ ሆኖ እያስመሰለ ነበር እንደታመመ እህቱን በጣም እንደሚወዳት። በነገራችን ላይ የአፌት እህቱን በጣም ነው የሚወዳት ፂን ማለት ነው። ስለዚህ ፂን እባክህ አምጣልኝ እያለው ነበረ። የዳግምን ጓደኛ እባክህ አምጣልኝ እያለ ሲለምነው እሱ ግን ላገኘት አልቻልኩም፣ ስለዚህ ሳገኘት ደግሞ አመጣልሃለሁ ብሎታል ማለት ነው። ቃልም ፂን እንድትከታተላትና ከቤት እንድትሄድ ካደረገ በኋላ የቃል እህትም ቤት ሂዳ እንደ ጓደኛ መስላ አብራ ካወራች እና በቃ ስልክሽን ስጭኝ በሌላ ቀን መገናኘት አለብን እንደዋወል ስትላት ገኒም ደስ አላላትም እና ለምንድን ነው ስልክ የምትጠይቂያት? ለምንድን ነው ስልክ የምትሰጠሽስ? ስትፈልጊያት እዚህ መጥተሽ ታገኛታለሽ አለቀ። ምን ሆነሽ ነው ስትላት ያው ፂ ያለሽበት ሁኔታ ይታወቃል እና እየተመናቀርሽ አንቺ ምን ያገባሻል? ከፈለግሽ ገደል መግባት ትችያለሽ። እናንተ ቆይ ከዚህ ቤት መቼ ነው ውልቅ ብላችሁ የምትሄዱልኝ? በማለት ገኒን እያስቀየመሻት ነው የምትገኘው። ዳግምም እንዲህ ቆይ ሌላ ሰው ቢሆን እኮ ይህን ያጋጭች በጥፊ ግርጫ ብዬ ነበረ ማወጣው። ምን ሆነሽ ነው ዝም የምትያት? እስከ መቼ ነውስ እንደዚህ በቃ እንደዚህ የምትገላምጥሽ እንደዚህ የምትሆንብሽ? በማለት ለእናቱ ለገኒ ሲነግራት ገኒም እባክተዋቸው ልጄ፣ እነሱ እኮ አሁን ያሉበት ሁኔታ ከባድ ነው፣ ቀላል የሚባል ነገር አይደለም። በዛ ላይ ወንድሟን ነው ያጣሽው፣ ሳታውቀው ወንድሟን አጣሹ፣ ፍቅረኛዋን አጣሹ። ስለዚህ ምን ታደርግ ብለህ ነው እያለች ትነግረዋለች ማለት ነው። በነገራችን ላይ ያለችበት ሁኔታ የታወቀ ቢሆንም ነገር ግን ወንድሟ ልክ እንደ ታናሽ ወንድም ነበረ ማለት ናታን ማለት ነው። ልክ እንደ ታናሽ ወንድም ሆኖ በፊት አሁንም ደግሞ አባትም እናትም ወንድምም ሁሉ ነገር ሆኖላታል። በዛ ላይ ደግሞ እሷ የተጎዳሽውን ያህል እሱም ተጎድቷል። ግን እሷ ልታስተውል አለመቻሏ የድሮዋ ማንነቷ ይሻል ነበር። ማለትም ከእፉ ጋር ሆና ጓደኛ ሆና የነበረችበት ያ ነገር ሲመለስ በጣም ያስደስታል ብዬ አስባለሁ። ደግሞ ይመለሳል። ምክንያቱም አሁን ላይ ያፌት ወጥቷል ማለት ነው። ያፌት እንግዲህ የቀጠራቸውን ሰዎች በመደብደብ ከዛ ከናታን እጅ ማውጣት ችሏል። እውነት ለመናገር ናታን በጣም ነው ያሰቃየው። ከዚህ በኋላ ግን ግብረ መልሱ የአፌት ግብረ መልስ የሚያስፈራ ነው። ምን ሊሆን እንደሚችል መገመት በጣም ከባድ ነው። ነገር ግን የመጀመሪያ የሚያጠፋው ቃልን ነው። ቃል ማለት ደግሞ ኤፉን የሚከታተላት ኤፉን የሚያፈቅራት ሲቀጥል ደግሞ ፂን ደግሞ ሌላ ችግር ውስጥ ለማግባት ፎቶ በድብቅ ፎቶ በማንሳት እንዲሁም ደግሞ እህቱ እንደተከታተላት በማድረግ እንግዲህ ምን ብሎታል ባለፈው ቢኒ፣ ለምንድን ነው የምትከታተላት? ለምንድን ነው ፂን የምትከታተላት? ለምንድን ነው ፎቶ ሲያነሳት በድብቅ ብሎ ሲያፋጠጠው፣ እሱም አይመለከትም ልነግር አልችልም በማለት ዘርሮት ሄዷል ማለት ነው። ቃል ቢኒን ዘርሮት ሄዶ ነበረ። ነገር ግን
እህቱን እየተከታተለ ማለትም ቢኒ እየተከታተላት ነበረ እህቱን ማለት ነው። የምትወጣ የምትገባበትን ከፂ ጋ ለምን እንደምትገናኝ ማወቅ አለብኝ በማለት እንግዲህ ስልክሽን ስጪ ብሎ ግግም ብሎባታል። እሷም ለም ብዬ ነው ስልክን የምሰጥ ዞር በል ከዚህ ስትለው እሱን ካልሰጠሽ ያንቺ ቆንጆ ነች፣ ስለዚህ ቆንጅዬ ካልሰጠሽ ደግሞ በፍጹም አልላቀቅሽም ብሏታል። እሷም ምን ልታመጣ ነው ስትለው ቀረብ ብሎ ስሟታል ማለት ነው። የጥፊ አጭለዋለች። ከዛም እንደምንም ብሎ ስልኳን ተቀብሏል ማለት ነው። ቺ አንቺን ብሎ ደግሞ ቆንጆ እያለ ማሾፍ ጀምሯል ማለት ነው። ምክንያቱም እሱ የሚፈልገው ፂን ለምን እንደምትከታተላት ምን አይነት ችግር ውስጥ እንደምትከታት ቢያንስ ቢኒ ከነበረበት ሁኔታ ተጸጽቷል። ልትጸጸት የማትችለው ሁልጊዜ ተመሳሳይ ዋሳው ግን ሎሊት ነች። ሎሊት ግን አይበርዳት አይሞቃት ማስመሰሏን እንደቀጠለች ነው። ገኒ እንግዲህ ምግብ ልትሰጣት በምትፈልግበት ሰዓት ከነበረችበት ከጎጆዋ ወጥታ፣ እሷ ግን ሴራዋን እያሰረች ስለነበረ ልታገኛት አልቻለችም ገኒ ማለት ነው። ስለዚህ የት ሄደች ነበረ? ቆይ አይ ወይኔ እኔ ግን ምን አይነት ማረባ ሰው ነኝ? በቃ አስራብኳት ማለት ነው። በቃ በየቤቱ እየዞረች ነው ማለት ነው እያለች እራሷን እየወቀሰች ነበር ገኒ። ምክንያቱም እኔ አስለምጃት ነበረ። ስለዚህ እኔ በየቀኑ ምግብ ካላመጣውላት ከየትም ልታመጣ አትችልም። እሷ እኮ የምትኖረው ጎዳና ላይ ነው። በቃ ይወርዳታል፣ ይርባታል እያለች ታስባለች፣ ታንሰላሰላለች ማለት ነው። ነገር ግን ሎሊት ግን ሌላ ስራ ውስጥ ነች። እንዲሁም ብኒን ለምንድን ነው ጨካኝ የማትሆነው? ለምን የሚራራ ልብ ለምን ሊኖርህ ይገባል እያለችው ነው የምትገኘው። በከባዱ ሴራቸውን እንትን ብለዋል ማለት ነው። በሌላ በኩል ግን የናኢፍ እናት ከእስር ቤት ልትወጣ ነው ማለት ነው። እስሯን ጨርሳለች። ያቺ ትልቋ ሴትዮ ማለት ነው ወንጀለኛዋ፣ እሷ እስሯን ስለጨረሰች ልትወጣ ስለሆነ እንግዲህ ናታንም በሰፊው አቀባበል ይደረግላታል። እንድትወጣ እፈልጋለሁ ብሏል ማለት ነው። ምክንያቱም ናታን እንድትወጣ የፈለገው ሴትዮዋን ወዷት ምናምን ሳይሆን እሱ የፈለገው ከዛ እስር ቤት እንድትወጣ ራሱ መበቀል ስለሚፈልግ ነው። ለምን ከተባለ ልጁን የያፌትንና ማለትም ያፌት ልጃቸውን የኤፉንና የናታልን ልጅ የነጠቀሻቸው ሴትዮ እሷ ስለሆነች ማለት ነው። እሷ ናት የነጠቀሻቸው። ቃል ማለት ደግሞ የእሷ ልጅ ነው ማለት ነው። ስለዚህ እሷ ናት። እንዴት ሊያታልለኝ ይችላል? እንዴት በዚህ መልኩ ተታለልኩ? በማለት በዚህ ብስጭት እንግዲህ ምን አድርጋለች? ልጃቸውን የሚወዱት ልጃቸውን እንዲያጡ አድርጋለች ማለት ነው። ስለዚህ ናታን ደግሞ በህግ ተፈርዶባት እንድትቀጣ አይፈልግም። ስለዚህ በራሱ ቅጣቱን መቅጣት ነው የፈለገው ልክ እንደ ያፌት። ነገር ግን ያፌት አሁን ስለወጣ በጣም ነገሮች ከባድና አጓጊ የሆነ ነው የመጣው። በጣም ነው የሚያጓጓው በነገራችን ላይ፣ ምክንያቱም ያፌት ወጥቷል። ከዚህ በኋላ ያፌት ወጣ ማለት ደግሞ ከቢኒ ጋር ይገናኛል። በጣም ሉሊትም አለች። ከባድ ነገር ነው የሚፈጠረው። እንደገና ደግሞ ወደ ያፌት ወደ ወንድሜ ብላ ወደ እሱ ነው የምትሄደው እና በዚህ መሀል ናታን ተጎጅ ነው የሚሆነው። ተመልሶ ወጥመዳቸው ውስጥ የሚገባው ናታን ነው። በጉጉት እየጠበቅን ነው ቀጣይ ምን ሊፈጠር ይችላል የሚለውን ነገር። እስኪ እናንተ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ ቤተሰብ። ታዲያ ቪዲዮውን ላይክ፣ ሼር አድርጋችሁ እንድታበረታቱኝ በአክብሮት ጠይቃቸዋለሁ። ተወዳጆች ባይ